ዋና ሳጅን መጠጋት ና አይ ክፋት ምናምን ሳይሆን ይገባል አይደል? የወጣት ነገር ይገባል። ምንድነው የሚገባው? ይሄ ነው አልገባኝም። እኔ ስላልገባኝ አንደኛ ያንተ ራሱን እንቆቅልሽ ነው የሆንክብኝ። ይሄ እሺ እንዴት ላስረዳው? እኔ እንጀራዬ ነው ለኔ ራሴን ማስተዳደርበት ከረጅም ጊዜ በፊት የጀመርኩት ህይወቴ ነው። ሲጀመር ወንድ ልጅ ካጣ ምንም ያደርጋል አይደል? ሞክራ የተሳካልህ ነገር ላይ ነው የምትጸናው። ይሄኛው ደግሞ ላንተ አዲስ አይደለም። ኖርማሊ አሁን እንደሚግባቡ ሰዎች እናወራለን አይደል? እኔ እኮ አሁን እኮ ተግባብቼ ነው ባይዛው እኮ ነገሮች አይ አንተ በሌላ ጊዜ እንደምታየኝ ምናምን አይምሰልህ። ቀለል ብዬ ነው የቀረብኩህ። ነገሮችን ትቻቸው ነው ለመስማትም ለማድመጥም ነው። እማግዝም ነገር ካለ እንደውም እንድንተጋገዝም ጭምር ነው። ወይል በቃ እንዴት መሰለህ፣ እኔ አሁን ከተረዳኝ ልታግዘኝም ከፈለክ እኔ ቤት በኩል እኔ ጋር እንደምትመጣ ቤት በኩል ስራዬ ውስጥ እንደምትገባ አላውቅ። ይኸውልህ እኔ ሚኪ ነኝ ነገር ያለኝ ምንም ነገር ማድረግ አይከብደኝም። አድርጌም ያለፍኩ ሰው ነኝ። ሜቢ ይሄን ሁሉ መሰራውን ስራ ካወቅ ጀርባዬን ባግራውንዴን ማወቅ አይከብድም። ነገሮችን ሜቢ የሚደረጉ የትኛውንም ያን ነገር ውሳኔ ለመወሰን አዲስ አይደለሁም። ግን እንግባባ በሚለው ነው አለ አይደል? አግኝተኛል እንግባባ። በቃ መደራደር ካለንብንም እንደራደር። እኔ እንጀራዬ ውስጥ ተገባ ተረዳኝ። አይደለም ተረዳኝ፣ በቃ ተረዳኝ። እኔ ስራዬን ለስራበት ከአንድም ሁለት ስራዎችን አበላሽተብኛል። ስራ ነው ያልከው እንደው ጨባሽ ያው ስራ ነው። ሰው ስንት ነገር ይሰራ የለ እንዴ? ሰው ይሰርቅ የለ እንዴ? እኔ እኮ ካለው ነው መስራቅ እኮ አይደለም ይሄ እና ምንድነው የሚያደርክ ያለው? ይሄ ስርቆት አይደለም እኮ ስምምነት ነው። ስምምነት እኮ ነው። ባይዘ አስገባኝ። ኦፍ ኮርስ አብረን መስራት እኮ እንችላለን። ስራ ውስጥ አስገባኛለህ በእርግጠኝነት። የሚያበላ ስራ እኮ ገንዘብ ያለው ስራ ነው። አቃሉ እኮ ለዛም አስገባኝ። ታዲያ ከጅምሩ ነገሮችን ከማበላሸት የኔ ሐሳብ አታመጣልኝም? እኔ መቻወኩ መጀመሪያ በታውራኝ እኮ አንተ የሆኑ የሚያማምልሉ ያንተ የሆኑ ካራክተሮች አሉ። ሰዎችን የሚስብ ያንተ የሆነ አይዴንቲቲ አለ አይደል? በቃ እኔም የሆነ ሴቶችን ወደኔ የሚስብ የሆነ በደንብ ምን ሆናል አብረን እንሰራለን። ብዙ አሽተሃል እንዴ ከዚህ በፊት? ስንት ዓመት ሆነ መሰለኝ? 8-9 ዓመት አትቀልዳ። ሀብታምና ባክ የሰው ገንዘብ አይበረክትም አይደል? ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ዛሬም ተገናኝተናል። ምናልባት የምታስታውሱ ከሆነ እናቷን ቤት ሊያሸጥ ሲል መጨረሻ ላይ በሰዎች ጥቆማ ለእናትዮ ተነግሯት እናት ደግሞ እኔ ጋር መጣ። ከዛ በኋላ ልጁን አፈላልገን አግኝተነው እውነታውን ለመያዝ ሞክረን ነበር። እሱን ከያዝነው በኋላ ደግሞ ልጅቷ በፍቅር እንደማይፈልጋትና ያው ከሀገር ለመውጣት ያለው አማራጭ የእሷን የእናቷን ቤት አሽጦ መሆን እንደነበረበት እንደዚያ ነገሮች ደርሰንበት ነበር። አሁን ደግሞ በተመሳሳይ አንድ ባለ ጉዳይ እንዲያን ይዛ እኔ ጋር ትመጣለች። ከዛ በኋላ ወደ ውስጥ ስንገባ ወይም ወደ ጉዳዩ ዋና ጉዳይ ላይ በምንገባበት ሰዓት በእርግጥ እሷ ከእህቷ ጋር ነበረ የጠረጠረችው። ያው የእሷ ፍቅረኛ ሆኖ ከእህቴ ጋር ሌላ ጉዳይ ያላቸው ወይ ብሎ ነበር የጠረጠረችው። ጉዳይም ነበራቸው። እነሱን ፈልጎ ሲሆን ቤታቸውን አሽጠው ገንዘብ ለመውሰድ ነበረ። ይታያችሁ አሁን እነዚህ ልጆች ምናልባት እኔ ጋር የመጡት ስለነቁ ስላወቁ እኔን ስላወቁ ነው እንጂ በዚህ አይነት ምንም የማያውቁ በውስጥ ብዙ ሴቶችን አጭበርብሯል። ንብረት ያላቸው ሴቶችን እየቀረበ ብዙዎቹን አጥቅቶ ሊሆን ይችላል ብዬ ነው ማስበው። ዛሬ ካላገኘውክ ብሎ ደወለልኝ። የመጀመሪያ ቀን ተደዋውለን ያው ስልኬን ስለሚያውቀው ዛሬ ካላገኘውክ ብሎ ደውሎልኝ ተቀጣጥረናል። ይመጣል። በእርግጥ ያው በደንብ ተዘጋጅቻለሁ። ምክንያቱም እኔን ሊያጠቃኝ እንደሆነ ምንም ጥርጥር የለውም። ያው ለበቀል ነው ሊጠራኝ የሚችለው በሚል እኔን የሚጠብቁ ሰዎች አሉ። ከዛም ባሻገር ደግሞ የህግም ሰዎች ስላሉ ምንም የሚያሳስብ ነገር የለም። ላገኘው ነው። እሺ ሰላም ነው? ማን ነው? አለ ሰላም ነው አለኝ። ዛሬ ለጥ ብለሃል። አንተዋወቅም? አይ ላገኘ ሰልኮ መታገኘኝ አልመሰለኝም። አይ ለምን አላገኘም? በቀደም ግን ሸመጠርከኝ አላቆም አልከዛ ልጆቹ ጋር ካላወቀኝ እንዴት ደወልክ ብዬ እኮ ገርሞኝ። አይ ኖርማሊ ምን መሰለ እኔ ሚኪ ምንም ነገር አዲስ አይሆንብኝም አለ አይደለ? የትኛውም ወጣት የሚያልፈውን መንገድ ያለፍኩኝ ለዚህ ነው ዛሬ። አይ
አይናው ብዙ አስከፍቻለሁ። ለሱም ሜቢ በሚያስፈልገው መልኩ ይቅርታ ጠይቃለሁ። ግን ብዙ ነገር ያየው ወጣት ነኝ አለ አይደለ? ያገኘው ማግኘትን ያየው ማጣትንም ያየው ወጣት ነኝ። ብዙ መንገድ አሳልፍ ያለው ሜቢ ያሳለፍኩትን መንገድ አንተ አታውቁም። እኔ ያለፍኩበትን መንገድ አንተ አታውቁም። ምናልባት አንታወቅም ከዚህ በፊትም እውነቱን ለመናገር በጣም ፈተና ይሆንክብኝ። ኖርማሊ አሁን እንዴት መሰለ ኖርማል እንደዚህ ለዘተበ ምናምን ሳይሆን አለ አይደል መግባባት እንደሚችሉ እንደ ወጣቶች ላውራህ ነው የፈለኩት። በጣም ፈተና ይሆንክብኝ እንደሚረዳ እንደ ወጣት አለ አይደል ትንሽ አለ ስሜታዊ መሆንም ነበሩ ባለፈው ጊዜያት አስታውሳለሁ። ችግር የለውም እሱ አሳስቦ ከሆነ ምንም ችግር የለውም። እንደምትረዳኝ አሁን ምንድነው እንደምትረዳኝ አምናለሁ። በምን መልኩ ልረዳህ ነው? አሁን እኔ ትንሽ ግራ የገባኝ በቀደም ተገናኝተን ነበር። ያኔም የሆነ ነገር አረክ ያስኩ። ከዛ በኋላ ደግሞ በተመሳሳይ ስራ ደግሞ ባልጠበቅኩት ሁኔታ አገኘው። ከዛ ቤት ደግሞ እንደማታቀኝ አላቆ ብለሽ መጣክ ወይስ አሁን ሌላ ነገር አስበህ ነው? ክፋት አስበህ ነው? አይ ክፋት ምናምን ሳይሆን ይገባል አይደል? የወጣት ነገር ይገባል። ምንድነው የሚገባኝ ነው? አልገባኝም። እኔ ስላልገባኝ አንደኛ ያንተ ራሱን እንቆቅልሽ ነው የሆንክብኝ። እንዴት ይሄ እሺ እንዴት ላስረዳው? እኔ እንጀራዬ ነው ለኔ ራሴን ማስተዳደርበት ከረጅም ጊዜ በፊት የጀመርኩት ህይወቴ ነው። አገኘኝ ምን ነው ህይወት እንደዚህ የዞርክ የሴቶችን ቤት ማሸጥ ምናምን የቤተሰብ ሴቶችን አይደለም እኮ እንዴ መሰለህ ሲጀመር ወንድ ልጅ ካጣ ምንም ያደርጋል አለ አይደለ? ሞክራ የተሳካልህ ነገር ላይ ነው የምትጸናው። ይሄኛው ደግሞ ላንተ አዲስ አይደለም። ኖርማሊ አሁን እንደሚግባቡ ሰዎች እናወራለን አይደለ? እኔ እኮ አሁን እኮ ተግባብቼ ነው ባይዛው እኮ ነገሮች አይ አንተ በሌላ ጊዜ እንደምታየኝ ምናምን አይምሰልህ። ቀለል ብዬ ነው የቀረብኩ። ነገሮችን ትቻቸው ነው ለመስማትም ለማድመጥም ነው እማግዘም ነገር ካለ እንደውም እንድንተጋገዝም ጭምር ነው። ወይል በቃ እንዴ መሰለህ እኔ አሁን ከተረዳኝ ልታግዘኝም ከፈለክ እኔ ቤት በኩል እኔ ጋር እንደምትመጣ ቤት በኩል ስራዬ ውስጥ እንደምትገባ አላውቅም። ድንገት ነው ይኸውልህ እኔ ሚኪ ነኝ ነገር ያለኝ ምንም ነገር ማድረግ አይከብደኝም። አድርጌም ያለፍኩ ሰው ነኝ። ሜቢ ይሄን ሁሉ መሰራውን ስራ ካወቅ ጀርባዬን ባግራውንዴን ማወቅ አይከብድም። እና ነገሮችን ሜቢ የሚደረጉ የትኛውንም ያን ነገር ውሳኔ ለመወሰን አዲስ አይደለሁም። ግን እንግባባ በሚለው ነው አለ አይደል? አግኝተኛል እንግባባ። በቃ መደራደር ካለንብንም እንደራደር። እኔ እንጀራዬ ውስጥ ተገባ ተረዳኝ አይደለም ተረድቻለሁ። በቃ ተረዳኝ። እኔ ስራዬን ለስራበት ሜቢ የሚያገናኙን ነገሮች የሚያደራድሩን ነገሮች ካለ እንደራደር። ለምን ትገባለህ? አንድ ሁለት ሶስት ጊዜ ስራ ውስጥ ለምን ትገባለህ? ሲጀመር እንዴት ነው? በቃ ወደ ኋላ እንመለስ አላ አይደለ? ብዙ ነገሮችን አበላሽተብኛል። ምን አበላሽ? ብዙ ነገሮችን አበላሽተብኛል። ታስታውሳለህ? በቅርብ ከአንድም ሁለት ስራዎችን አበላሽተብኛል። ስራ ነው ያልከው እንደው ጨባሽ ያው ስራ ነው። ሰው ስንት ነገር ይሰራ የለ እንዴ? ሰው ይሰርቅ የለ እንዴ? እኔ እኮ ካለው ነው መስረቅ እኮ አይደለም ይሄ እኮ እና ምንድነው የሚያደርግ ያለው? ይሄ ስርቆት አይደለም እኮ ስምምነት ነው። ስምምነት እኮ ነው። ወንጀልም እኮ አይደለም። ምን ሆናል? ስምምነት ነው እኮ በቃ በስምምነት በራሳቸውን አሸጦ ገንዘብ መውሰድ ሌብነት አይደለም? ለዛውም ቤትን እኮ ነው እያሸጥክ ያለው አንተ። ልከራከራ አይደለም ታውቃለህ አይደል? የመጣሁት አሁን እንድትረዳኝ ነው። አሁን አመጣጤ ገብቶ ከሆነ እንድትረዳኝ ሌሎች ነገሮች ውስጥም ከመግባታችን በፊት ኖርማሊ ነፍታው አውራታን አስፈራርተኝ ነው አይደለም? ችግር እኔ በየትኛውንም ብትመጣ እኮ ነው እሰማሃለሁ። ምንም ችግር የለም። አሁን እንደተረዳሁ ከሆነ ቤት እንዴት መሰለህ ወጣት ነህ፣ ልክ ነህ። እኔም የምገምተው የምረዳው ነገር ይኖራል። ቤት ሲሸጥ ደግሞ ቀላል ገንዘብ አይደለም የሚገኘው መቼስ አይደለ? አሸጠህ ምናምን ስትቀበል ቀላል አይደለም። እና ምናልባት መረዳዳት መግባባት የምንችል ከሆነ ቅድም መደራደር ስትል ስላነሳልኝ እኮ ነው። አስፈላጊ ከሆነ የሚያደራድሩን ኢሹዎች ካሉ እንደራደር። አስገባኝ። ኦፍ ኮርስ አብረን መስራት እኮ እንችላለን። ስራ ውስጥ አስገባኛለህ? በእርግጠኝነት የሚያበላ ስራ እኮ ነው። ገንዘብ ያለው ስራ ነው።
አቃሉ እኮ ለዛም አስገባኝ እኮ። ታዲያ ከጅምሩ ነገሮችን ከማበላሸት ይሄን ሐሳብ አታመጣልኝም? እኔ መቻወኩ መጀመሪያ በታውራኝ እኮ አንተ የሆኑ የሚያማምልሉ ያንተ የሆኑ ካራክተሮች አሉ። ሰዎችን የሚስብ ያንተ የሆነ አይዴንቲቲ አለ አይደል? በቃ እኔም የሆነ ሴቶችን ወደ እኔ የሚስብ የሆነ አይነት ነገር እኔ ጋር አንተ ጋርም አለ። የጋራ ስራ መስራት እንችላለን። ሰው እኔን እንጀራ ከምታበላሽ ስራው የምትፈልገው ከሆነ አብረን መስራት እንችላለን። ኦኬ ልክ ነህ አንተ። እኔ እንደዚህ ምንም አልጠበቅኩም ነበር። አይገርምም? ምን ሆናል? ነገሮችን ከማበላሸት ቅድሚያ እንደዚህ ማውራት ግን እንደዚህ አታውራኝም እንዴ? ቅድሚያ እኔ መች ተግባባንና ነው ማውራ እኮ ቸኩልካ አንተ እኔንም ለማበሳጨት። እኔ ደግሞ ማገኘው ገንዘብ ይታየኛል። አንተ ስታወራ የሚታየኝ ገንዘቡ ነው የሚታየኝ። ስራዎችን ከመጀመሪያ በፊት ስራ ሲመጣል ሰው ስታይ በዛ በምታገኘው ገንዘብ ቀድመ ነገሮችን ነው አይደለ የምታቀርበው። እና አንተ ነገሮችን ለማበላሸት ስትሞክር እኔ የሚታየኝ ገንዘቡ ነው፣ እቅዶቼ ናቸው የሚታዩ። ልክ ነህ። እኔ ምንም አልባነንኩም ነበር። ለካ እንደዚህ ነው የምትሰራው ማለት ነው። እንደዚህ የሚያበላ አሪፍ ስራ እኮ አልመሰለኝም ነበር። የሚገርም ነው። ምን ሆነሃል? ቆይ ግን አለ አይደል እኔ አሁን የውስጤን የነገርኩህ አለ አይደል መግባባት እንደሚችሉ ወጣቶች ነገር ተግባባን። አሁን በግልጽ ስትነግረኝ እኔም ለቀቅ ማለት ጀመርኩ። መስራት መፈለግ መመኘት፣ ካንተ ጋር አብሮ ስራውን ላይ መቀላቀል እኮ ተመኘው። ለቀቅ ብለህ ስላወራኝ አለ አይደል እኔ ውስጤን አውርቻለሁ አለ አይደል በቃ እኔ እንደዚህ አይነት ሰው ነኝ። ህይወት የምመራው እንደዚህ ነው። በሰራው ስራ ገንዘብ አለው። በቃ እንደዚህ ነው የምቀጥለው። ወደ ፊት ለፊት ነው የሚሄዱ። ወደ ኋላ ማሰብ መመለስም አልፈለግም። ግን አንዴ ግን የሆነ ጊዜ ውጪ ምናምን በዛችኛዋ ማን ነበረች በመጀመሪያ ይሄ የእናቷን ቤት ልሸጥ ነበር። ገንዘብ ነው እንዴ ያጠፋብኝ? እኔ ግን አይ እሷ ውጪ አይደለም። እኔ እቺን ብቻ መልስልኝ፣ ችግር የለው። ውጪ ልትሄድ ነበረ ለሷ ያልካት። ውጪ ሄዳለሁ፣ ብሩን ካልሰጠሽኝ ውጪ ሄዳለሁ፣ ከሰጠሽኝ ደግሞ ድራማ ነው እኮ እሱ። ምን መሰለህ ድራማ ነው ማለት እኔ ማውራ አሁን ግልጽ ስለተግባባን ነው አለ አይደል? ስራ ውስጥም እንደገባ አድርጌ ነው ያወራው። ኦኬ ድራማ አለው። እንዴት ማለት እንዴት መሰለህ? ውጪ ማንን ላታልልና ከማገንዘብ ልቀበል ነው የምሄደው። ትቀልዳለን። እዚህ ያሉትን ህዝቦች ለማትቼ ነው የምሄደው። ገንዘቡን እዚህ ያሉት ህዝቦች ለማትቼ ነው የምሄደው። እሺ ገንዘቡን ኦፍ ኮርስ በጊዜው ነገርኳት እኮ። አይ ስለሷ ድጋሚ ላነሳልህ ፈልጌ አይደለም። ገብቶኛል። አሁን ይሄን ስራ ሆን ብለህ ስራውን እየሰራህ ነው ውጪ ሄዳለሁ ምናምን የምትላቸው ወይስ ብሩን ስታገኝ ውጪ ልትሄድ ነው? የውጪው ገንዘብ አልሞላ ብለህ ሆኖ ነው ቤት የምታሻሽጠው ማለት ነው? ቤቱን አንተ ቤትን የሚያህል ነገር ዝም ብሎ አይሸጡልህም ማንም አለ አይደለ? ሰው ምንድነው ቀን ትጨምርበታል። ልጅቷ እኔ ጋር ነች አይደለ? ልቧ ነው ሲጀዋለሁ ለዛ የሚያሳምኑ ነገሮች መግባት አለባቸው ቤቱ ሲሸጥ እና ጂኒ ምን ሆነሃል? ከዛ የተሻለ ገንዘብ እኮ አለ እዚህ አለ። አውቀህ ነው ሄዳለሁ የምትለው? አውቀህ ነው ሄዳለሁ ስትላቸው በቃ አትሂድብኝ ብለው እንዲሰጡህ ነው? ምን ሆነሃል? እዚህ ያው ያነገርኳት ሲጀመር የመጀመሪያው ላይ ይሸጥና እዚህ አብረን ስራ እንስራ ካልሆነ ሄዳለሁ ነው ያልኳት። ኦኬ ሐሳቡ እሱ ነበረ። ጥያቄ የሚሆንብኝ ከተግባባን አይቀር እኔ አንቺንም ልወቅሽ አይሻልም? እኔ መካሻ እባላለሁ። በነገራችን ላይ በደንብ ከተግባባን በጣም ቤተሰብ መሆን የምንችል ሰዎች ነን። ምክንያቱም ያንተ ሐሳብ ሁሉም ነገር አሁን እየገባኝ ነው። መጀመሪያ እንደዚህ አይነት ሰው አልመሰልከኝ። አሁንማ በቃ በደንብ ተረዳው፣ ተግባባን። እኔ መካሻ እባላለሁ። ይኸውልህ ከዚህ በኋላ ቤተሰብ እንሆናለን፣ ጓደኛ እንሆናለን። ስራውንም አሁን አንተ እንደምትነግረኝ በጣም የሚያበላ ቢዝነስ ስለሆነ አብረን ግን ያው ስራውን ታስለምደኛለህ። ምን ሆናል? ስራው ምንም በቃ ጀስት ምላስ ነው የሚፈልገው። ምላስ ነው የሚፈልገው። ግን መካሻይ ከአንድም ሁለት ሶስት ስራ እንዴት አውቀህ ነው የኔን ስራ ልታከሽፍብኝ? ምን መሰለህ ተግባብተናል አይደል? ተግባብተናልና ማልጠብቆ ቦታ ላይ ያገኘውክ ነበር። ሐሳቤ ገብቷል አይደል? ገብቶኛል። እና ጀርባዬን አጥንተን አውቀህ ነው እኔም ስራውን ስራ አውቀህ ነው እንትን ሆነብኛል። ቅድም ብያለሁ አይደል? እንቆቅልሽ ሆነብኛል። ባለፈው ታስታውሳለህ? ድንብርብር ነበር። አስታውሳለሁ። ከስር ተከታትለ ስራዎች አናታቸውን እየመጣ ነበር። ትንሽ እሷ ነገር የሆነ አስማት ነው የሆንክብኝ እና ፖለቲካሊ ልመጣም ያሰብኩት እንደዛ ነው። አልቻልኩም አለ አይደለ? በዚሁ ከቀጠልን እንደ ድንገት ነው እንጂ አውቄ ወይ የሆነ ነገር ሆኖ እንደ ድንገት ሲገጣጠም ነው።
ባይዘዌ የመጀመሪያም ላይ እንደ ድንገት ነው። በቃ ቤት ይሸጣል ሲባል ደላላ ሆንኩኝ ተገጣጠመ። እዚህኛውም ላይ ደግሞ የምታውቃቸው ይመስለኛል። ለምን መሰለህ ተከታታይ ነው። እኔ አላውቃቸውም። እውነቱ ንገረኝ ካልክ አላውቃቸውም። ኧረ ተው የሆነ እኔ እኮ ድለላ ሞክራለሁ። ለምሳሌ ልንገርህ፣ እውነቱ ንገረኝ ካልክ እኔም ድለላ ሞክራለሁ። የድለላ ስራ ውስጥ አለ እና ታዲያ ድለላ ነው የምሰራው እኮ እኔ ስራዬ ድለላ ነው። በአጋጣሚ ተገጣጠመ። እነሱ ቤት ለማሸጥ ሲመጡ ያው አጋጣሚ ሆኖ ተገጣጠመብኝ እንጂ እኔ የድለላ ስራ ነው የምሰራው እኮ። አሁን እውነታው ይሄ ነው። ያስደነገጠኝ ሜቢ ሆነ እኔን እንትን እያልከኝ ምናምን መስሎኝ እኔ አመጣጤም እሱ ነው። እኔን እየተከታተልከኝ ነገር አለ አይደል? በምን እከታተላለሁ? እኔ እኛ ቤት አልመጣ። እኛ ቤት ሙሉ ነን። ሙሉ ነን። መቼስ እናንተ ቤት ምን ቢያመጣል? ሙሉ ነን ስለ ሁሉም ባለ ትዳሮች ስለሆነ ወንድ አለ ነው አይደለም? አይ ባለ ትዳሮች ናቸው እህቶቼ። ሲጀመር ስራው እንደዚህ ወንድ ያለበት ወንድም ያለበት ምናምን አይሆንም ከጅምሩ። ሜቢ እሱ ስራ ባክ ስራ ውስጥ ስንገባ በደንብ እናየዋለን እሱን። ምክንያቱም ሴቶች ያሉበት ወይም ሴትና እናት ብቻ ያለችበት እንጂ ወንድ ያለበትም እንዴት ታሸጣለህ? ቤትንም ያህል ነገር አይደለ አታሸጥም። አባት በህይወት ካለ ታላቅ ወንድም ምናምን ያለበት አስቸጋሪ ነው። አያስጠጉም፣ ሲጀመር አያስጠጉም። እሺ እኔ አሁን እንዴት ልታሰራኝ ትችላለህ? ምንድነው መሰለህ አሁን ተግባብተናል፣ በደንብ ተግባብተናል። እኔንም አምነኸኛል፣ ተረድተኸኛል። እኔ እንደዚህ አልመሰለኝም እንጂ ምን አብረን መስራት ምንችል ከሆነ ሰው ሲጀመር ሰው ያስፈልገዋል ስራው። እውነት ነው። እንዴት ነው እኔ ልሰራ የምችለው? አሁን እኔ እንዳንተ ልሰራ የምችለው እንዴት ነው? ሜቢ ምን መሰለህ አሁን እንደኔ ሆነ ልትሰራ ትንሽ ሊከብድ ይችላል፣ ግን እሱ በልምድ ይመጣል። ለምሳሌ ቤት የሚሸጡ ነገሮች ካሉ ገዢ ይሆንክ አሁን ደላላ ራሱ ሆነ ግን ገዢ ይሆንክ ምናምን በሆነ መንገድ በቃ እነሱን የማሳመኛ ሰው ሆነ መምጣት ይችላል። እኔ እጠቀማለሁ። እኔ ጋር ችግር የለውም። ሐሳቦች በደንብ ሰላም ትሰጠኛለህ። በደንብ ምን ሆናል አብረን እንሰራለን። ብዙ አሽተሃል እንዴ ከዚህ በፊት? ስንት ዓመት ሆነ መሰለኝ? 8-9 ዓመት። አትቀልዳ። ሀብታም ነህ። እባክህ የሰው ገንዘብ አይበረክትም አይደል? ምን ይበረክታል እባክህ። ያው አንተም ቀጣይ እንደምታገኘው ስለምታውቅ ታጠፋዋለህ። ቆይ ግን ሙሉን አሁን እንትን ብለህ ካሸጥክ በኋላ ሙሉን ነው የምትወስደው? እሱም በፍጹም ሙሉን መቀበልማ ያስከትታል። በጣም ያስከትታል። ምን ሆናል ይመጣሉ ሰው እዛ አሳምነህ የምትወስደው የሆነ ትንሽ 200-300 ሺህ ብር ትቀበላለህ። በደምብ አሪፍ ቤት ከሆነ ደግሞ 400 ሺህ አካባቢ። ከዛ እንዴት መሰለህ ቤት የምታሸጠው አሁን ለ200-300 እያልክ ያንን ቤት ምናልባት እኔ ልጠቀም አንተ እንደምጠቀም አድርጌ የምጠቀማቸው ሰዎች አሉ፣ ገዢዎች ራሳቸው ወይም ደላላ ስታስገባ መሀል ላይ ታሳምንና ደላላው 50 ሺህ የሚፈልግ ከሆነ 200-150 ሺህ ብር ምናምን ታስበልና ከደላላው ላይ ትወስዳለህ። ሀሳብ ነው ሀሳብ ነው የምታመነጨው። ቀለል ያሉ ነገሮችን ልክ ነው እንደዛ ታደርጋለህ ወይ? ዋና ሳጅን መጠጋት ና ወደ ምትሄድ ያዙ ያዘው